እሺ ሰላም ጤና ይስጥልን እንደምን አላችሁ? ያው እንግዲህ በዛሬው ዕለት አንድ ከመከላከያ ተቋም ውስጥ የወጣ 10 አለቃ አመራር አለ። እስኪ ስሙን ራሱን ያስተዋውቅና የነበረበትን አሃድ ስምህ ማን እንደሚባልና የነበርክበትን አሃድ አስተዋውቀን እስኪ ድምጽን እኔ የነበረበት ቦታው አምስተኛ ሬጅመንት ሁለተኛ ሻምበል ነበርኩ። ጉደታ ረታ ስሜን ጉደታ ረታ ስለለጋ ጉደታ ረታ ይባላል። እሺ 10 አለቃ እንግዲህ እስኪ ወደዚህ ተቋም እንዴት ገባችሁ? መጀመሪያ ወደ መከላከያ ተቋም ወደ መከላከያ ሲገባ ትግሬ አገር እየዘረፈ ነው። በቃ ጊባ ብሎ ነው ያስገባው። ጊባ ብሎ ነው አገር እየዘረፈ ነው። እኔ እኮ 9 ክፍል እየተማርኩ ነው ገባሁ። 9 ክፍል ትምህርት እየተማርኩ ማለት ነው። ምን ያክል ጊዜ ቆይተሃል እዚህ በመከላከያ ተቋም? 2014 ነው ገባ። 2014 ገባ ፋኖ ጋር እናንተ ጋር ተዋጋ ነበር። ልዩ ኃይል ጋር ብዙ ጊዜ ምንድነው ወርቅ ቃል ምናምን ታውቃለህ? እዛ ብሬን ልዩ ኃይል ጋር የተዋጋ አብረን ማለት ነው። በዛው የተረፈውን ከዛ እዛ ጁንታ ምናምን በቃ እጁን ሲሰጡ ተመልሰውን ወደ ኦሮሚያ ክልል ገባው። ኦሮሚያ ክልል ፊቺ ስላልታወቃል እዛ አካባቢ ነበርኩ። እዚህ መልሶ ሲመጣ እንዴት እንደዚህ ያደርጋል የመንግስት ፋኖ አብሬ የተዋጋ ነበር። ዛሬ ሞት መልሼ ብሬን እንዋጋ ምንድነው? ምን ተብላችሁ ነው የገባችሁት? አሁን ወደዚህ ወደኛ ክልል ስትመጡ ምን አለ ብሎ ነው ይዟችሁ የመጡ? አልነገሩም። ማታ ጠረነፍ ተባለ መኪና ምናምን ጫነው በቃ ይዞ ነው ወጡ እንጂ እኮ ነው እንደዚህ ካወቁ ራሱ ማለት ነው ጠፍቼ ይገባል ነበር። ግን አልነገሩም። የት ቦታዎች ላይ ግዳጅ ገብታል? አብርሃውን በዚህ ተቋም ውስጥ ገባ ከፋኖ ጋር የት ግንባሮች ላይ ወይም የት አካባቢ ላይ ውጊያ ገብታል? ውጊያ የገባው ነው ፈረስ ቤት ነበርኩ። ፈረስ ቤት ነው ብዙ ግዳጅ ያለብኝ እዛ ሙዚክ ላይ ነበር እንጂ ፈረስ ቤት ላይ እንዴት ነበረ ውጊያው? ፈረስ ቤት ላይ ስትዋጉ የፋኖን ውጊያ እንዴት ታየዋለህ? አሁን እንግዲህ አብይ አህመድ የሚለው ምንድነው? ፋኖ ምንም ትጥቅ የለውም፣ መሳሪያ የላቸውም፣ የቡድን መሳሪያ የላቸውም፣ ሌቦች ናቸው፣ ሽፍቶች ናቸው ነው የሚለው። እንደው ከዚህ አኳያ በገባችሁበት ግንባር የፋኖን ውጊያ እንዴት አይተኸዋል? እንዴት ነው የነበረው? እስኪ እንዴት ነበር ይባል። ብዙ ጊዜ ወጥራ ምናምን ሲል እየተዋጋችሁ ነበር። በጣም እንዋጋላችሁ ግን መልሶ እናንተ ጋር ተዋጋራችሁ በጣም እያዛችሁ ነበር። ለምን ትል አብሬን ትላንት የወደቀ የሞተ ቡድን ዛሬ መልሶ አብሬን ስትል እንደዚህ ማረጉ መንግስት ራሱ በጣም ለምን ትል አንተ ትላንት አብሬ እየተዋጋ አብሬን ጉድኛ ሸክሜ ቁስለኛ ያወጣ አብሬን የሞተ የቀበርኩ የነበረ ሳሬ መልሶ ተዋጋ ማለት ራሱ እኮ አንዲ በጣም ይማልጥላል። ታደርጋለህ ከላይ ማድረግ ነገር ስለሆነ አድርግ የተባለ ነው የምታደርጋለህ። እንደው ተቋም ውስጥ ያላችሁ ምንድነው የምትባሉት? ስለ ፋኖ ምንድነው እያሉ ነው የሚነግሯችሁ ለእናንተ? እነሱ አመራሪ መቼም ፖለቲካ ነው የሚነግረው ታውቃለህ። አይ ፋኖ እንደዚህ ምንድነው ይላሉ። ፋኖ ምንድነው ነው የሚሉት? አሁን ለእናንተ አባሉን ሰብስበው ስለ ፋኖ የሚነግሯችሁ ነገር ምንድነው? ስለ ፋኖ የሚነግረው ፋኖ ሌባ ነው እንደዚህ ነው አንተ የነገርክ ነው በቃ እንደዚህ ነው። ግን እኮ ስትገባ እናንተ ያው ልጆቹ ማታ ሲቀበል በጣም ነው አከባከም እንጂ እኮ በቃ እንደ ምን ሞርከኛ ነው ምናምን ብሎ ነው አልጠሉም አልመቱም ታውቃለህ። በጣም ነው አከባከም። ለምን እኔ ፋኖ ስትል እኮ በቃ ይሄ ካገኝ ራሱ ይገላል ይመታል ብሎ ያስብ ነበር። ግን እዛ ስትሰማ እኛ የሚሰማና እናንተ የምታደራራችሁ በተቋም ውስጥ ሆነ ብዙ በአማራ ላይ ብዙ ግፎች ብዙ በደሎች ይሰራል። መከላከያ ብዙ ነገር ይሰራል። ምን ይሰራሉ? እስኪ አሁን አንተ በምታየው ልክ እንግዲህ ተቋም ውስጥ እያለ በዛ አሃዱ ላይ እያለ ብዙ የሚሰሩ ስራዎች አሉ። ምንድን ነው የሚያደርጉት? መከላከያ የኛም ሰውዬው አንተ ብዙ ህዝብ ላይ እኮ ጨከነ ምናምን ያደርስ ማለት ይሆነ ታውቃለህ። በድሩ ሰውዬው ህዝብ ላይ ጨከነ ምናምን እንደዚህ ምናምን ያደርስ ህዝብ ላይ ማለት ነው። ምን ያደርጋሉ? ንጹሃን ላይ አሁን ብዙዎቹ
እየተገደሉ ያሉት እየታረዱ ያሉት ንጹሃን ናቸው፣ ፋኖ አይደሉም። በተለያዩ ቦታዎች ላይ የምናያቸው ንጹሃንን ነው የሚያርዷቸው የሚገሏቸው። ፋኖ ለዓላማ ይወጣለት አንዴ ለአማራ ህዝብ ነው የወጣውና ለዓላማው ስለሆነ ቢሞት ቢሰዋ ችግር የለውም። ነገር ግን ተለይተው ንጹሃን ላይ እንዲታረዱ እንዲገደሉ የሚደረጉበት ምክንያቱ ምንድነው? ምንድነው የሚነገራችሁ ነገር እዛ ላይ? ይስላጋ የምንነግረው ነገር በቃ ፋኖ እንደዚህ ነው ይላል። ይዘርፋል፣ ገበሬ እየዘረፈ ነው፣ መንገድ ላይ ቆሞ እየዘረፈ ነው፣ መኪና እየዘረፈ ነው ለምን? እስኪ እንደው በመጨረሻ እዚህ በመከላከያ ተቋም ውስጥ ላሉ ወንድሞችህ ጓዶችህ የምታስተላልፈው መልእክት ካለ? እኔ የምስተላልፈው ጓደኞች አይ ውጣ አይጠቅም ነገስ ነው በቃ እዚህ የነበረው ነው ወዶች ፋኖች አብሪል የተዋጋ የነበረ አብሪል የቆሰለ የነበረ ፋኖች እንዳትዋጉ እነሱ ጋር አትዋጉ በቃ ይላሉ ያለው መልእክት ማለት። እሺ አስር አለቃ ከልብ አመሰግናለሁ። እስኪ በመጨረሻ እንግዲህ ያው አብረን እንዳወራ ነው አፋን ኦሮሞ ትችላለህና እስኪ በአፋን ኦሮሞ መልእክት አስተላልፍ እስኪ። እንዴ አሁን ፋኖ ጋር ከተቀላቀልክ ጀምሮ እንዴት ተቀበሉ፣ እንዴት ይዘው መጡ እና ፋኖ ምን እንደሚያደርግ እና እዛ ተቋም ውስጥ ላሉ ደግሞ በመከላከያ ተቋም ውስጥ ላሉ መልእክት አስተላልፍ እስኪ። ለወንድሞች ምን ማድረግ አለባቸው ትላለህ? በኦሮምኛ? አዎ በአፋን ኦሮሞ እስኪ መልእክት አስተላልፍልኝ። አይ አፋን ኦሮሞ ዳኒ አኒ ፋኖን ከሌሳ ጉይ ገልገለና ቀበኒ ትሩኒ ይሰና ቀበኒዩ ናጥኖምኔ ሴራን ነተቀበለኒ ሰነ ተቀበለኒ ጀደሞ ኢሳኒን ጌሰ አመን ኢሳኒን ሙከጅሩት ዋተኩናን እንጀኒ ነተቀበለኒ አካ አቺ መከላከያ ናሰው ምት ቢኒ አደነቲ ገሩ መከላከያን ፋኖን ነጄዛ ይሩኩታ ጀ akkasumatti garuu faannoon nama rukutu nama najjeesu makalaakiyaa keessa kan jirta immoo faannootti dabalamaati faannoon waliigalaa faannoo wajjin attawaaga እንዳታዋጉ ይላሉ። ገለቶማ እናመሰግናለን። ቴንኪው